ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የሰሜን መሪዎችን እንደ ቲቢ ቲቢ በሚል ርዕስ ስር አንድ ዝግጅት ይዤላችሁ ቀርቤያለሁኝ። በሰሜኑ የሀገራችን ክፍል በተለይም በጠለምት እንደዚሁም ደግሞ በደቡብ ትግራይ፣ በደቡብ ምስራቅ ትግራይ አንዳንድ ወታደራዊ ግጭቶች፣ ውጊያዎች እንደነበሩ መረጃዎች ይጠቁማሉ። እንግዲህ ህወሓት ጠለምትን፣ ራያን፣ ወልቃይትን ሙሉ ለሙሉ ለመቆጣጠር በኃይል በጉልበት ሙሉ ለሙሉ ለመቆጣጠር የትግራይ መሬት፣ የትግራይ ርስት፣ የትግራይ ሉዓላዊ ግዛቶችን በኃይል እናስመልሳለን፣ የደቡብ አፍሪካው ስምምነት ታገስን ምንም ለውጥ አላመጣንም በሚል የኃይል እርምጃ በመውሰድ ወረራ ፈጽማለች እና ሰራዊቷን ታጣቂዎቿን ህወሓት ወያኔ ወደ ጠለምት ማስገባት ጀምራለች እና ያ ከሆነ እንግዲህ ወደ 5 ቀን ሊሆነው ነው። በአንድ ቀን በሁለት ቀን የጊዜያዊ ግጭት ነው ተብሎ ነበር የሚጠበቀው። ነገር ግን ይሄ ነገር አድማሱን እያሰፋ ነገሮች ትንሽ እየተባባሱ በጣም ነገሮች እየተወጠሩ የመጣበት ሁኔታ ነው። በጣም ያሳዝናል እና ዛሬ እንግዲህ ባገኘሁት ባሰባሰብኩት መረጃ በወልቃይት ግንባር አገዛዙ እንቅስቃሴ ወደ ድንበር እያስጠጋ ነው። ወደ ድንበር ወደ ተከዜ ወደሚወስዱ በሮች ሰራዊቱን እያስጠጋ እንደሆነ፣ እዛ አካባቢ ብዙ ጦር እያከማቸ እንደሆነ፣ መካናይዝድ የሆኑ ጦሮችንም እያከማቸ እንደሆነ እየሰማን ነው። ነገር ግን በወልቃይት ምድር እስካሁን ግብ ጦርነት ስለመደረጉ የወጣ ምንም መረጃ የለም። ነገር ግን በጠለምት ጦርነቶች አሉ። በጠለምት በተለያዩ ወረዳዎች ጠለምት እንግዲህ በዚህ በብርቱካን ያከበቡት ቦታ ነው። ጦርነቶች እየተደረጉ ነው። ብዙ ጊዜ ሰዎች ወልቃይት ጠለምት ምናምን ሲባል የት እንደሆነ ማናቅ ሰዎች ስለምንችል ለዚህ ነው ያከበቡት። ታች የምትመለከቷት ደግሞ ራያ ውስጥ እንግዲህ በዛ አካባቢ 5 ራያዎች ነው ያሉት፣ 5 ቤቶች ሃውስ ኦፍ ራያ እንደሚባለው ራያ ባላ፣ ራያ አላማጣ፣ ራያ ኮረም፣ ራያ ኮረም ማለት ያው ራያ ወፍላ ነው። ራያ ቆቦና አንደኛው ምንድን ነበረ ራያ አዘቦ ይባላሉ። እና አንዱ ብቻ ነበረ ትግራይ ክልል ውስጥ የነበረው በፊት ወያኔ ከመምጣቷ በፊት ከ5ቱ ራያዎች አንዱ ራያ አዘቦ ብቻ የትግራይ ክልል አካል ነበር። የተቀሩት 4ቱ ግን የወሎ ክፍለ ሀገር አካል ነው የነበሩት። በፊት በአፄ ሚኒሊክ ጊዜ ደግሞ የተለየ ነበር። በአፄ ሚኒሊክ ጊዜ አብዛኛው ራያ እንደውም የትግራይ አካል ነበር። ግን ለረጅም ጊዜ በአፄ ኃይለሥላሴ ጊዜ ራያ አዘቦ በስተቀረ ሌሎቹ ራያዎች በሙሉ በማን ስር ነበሩ? በወሎ ክፍለ ሀገር ስር ነበሩ። በአፄ ኃይለሥላሴ ጊዜ ነው እንግዲህ የወሎ ክፍለ ሀገር በጣም የሰፋው። በፊት ወሎ የሚባለው ታች የነበረው ብቻ ነበረ። በኋላ ግን እንደነ የእጁ ግዛት የሚባልም ነበረ። እነ ወልዲያ ምናምን በወሎ ስር አልነበሩም፣ የእጁ ነበር የሚባሉ። እነ የእጁንም እንደገና ላስታም ደግሞ እነ ወሎ እነ ላስታ ላሊበላ ምናምን በወሎ ስር አልነበሩም። እነዚህም በሙሉ ወደ ወሎ ተጠቃለው የወሎ ክፍለ ሀገር ተባለ ማለት ነው። እና እነዚህ 4 ከራያ አዘቦ በስተቀረ የተቀሩት በሙሉ በወሎ ክፍለ ሀገር ስር ነበሩ። እና ወያኔ ሲመጣ እንግዲህ ተመልከቱ፣ 5 ነበሩ ራያዎች። ከ5ቱ አንዱ ብቻ በትግራይ ነበር፣ 4ቱ በወሎ ነበረ። አሁን ምንድነው የሆነው? ወያኔ ስትመጣ ራያ ቆቦን ብቻ ወደ አማራ ክልል ወደ ሰሜን ወሎ ትታ 4ቱን ወሎ የትግራይ ክልል ነው ብላ እነዚህን በሙሉ ወሰደች ማለት ነው። እና አሁን ይሄ አካባቢ አሁን ሙሉ ለሙሉ ልክ እንደ አዲግራትና እንደ አክሱም እንደ መቀሌና እንደ ሽሬ ሆኗል ማለት ነው። ሙሉ ለሙሉ ወታደራዊውም ሲቪል አድሚኒስትሬሽኑ ሙሉ ለሙሉ ወያኔ ነው ያስተዳደረችው እስከ ቅርብ ጊዜ ድረስ። ይሄ አስተዳደር ከ1 ዓመት በፊት ይሄ የአማራ ክልል የሰሜን ወሎ ዞን አስተዳዳሪ ራያ አላማጣና ራያ ባላን ከወልዲያ ከቆቦ ምናምን ጋራ የሰሜን ወሎ ዞን አስተዳዳሪ ስር ነበረ። እንደገና እነ ኮረምና ራያ አውፍሎ ደግሞ ከአማራ ክልል ከዋገምራ ዞን መስተዳደር ስር ነበሩ እና እንደዛ ነበር የሚተዳደሩት። ሆኖም ከ1 ዓመት በፊት የአብይ አህመድ መንግስት ምንድን ያደረገው ይሄ አካባቢ የአማራ አይደለም ብሎ ወስኖ ከነጌታቸው ረዳ ጋር ተነጋግሮ አብይ አህመድ ሙሉ ለሙሉ እዚህ አካባቢ የነበረው የአማራ ክልል አስተዳደር ሙሉ ለሙሉ እንዲፈርስ ነው የተደረገው።
ይሄ ክልል የአማራ ክልል አይደለም፣ በአማራ ክልል ስር መሆን የለበትም በሚል ሙሉ ለሙሉ ይሄ ክልል ምን ሆነ ማለት ነው? ሙሉ ለሙሉ የአማራ ክልል በዚህ አካባቢ እንዳይንቀሳቀስ ተደረገ። ይሄ ሲሆን ድምፅ ያሰማ ሰው አልነበረም። ህወሓቶች ይህንን በሚያደርጉበት ጊዜ አሁን ፋኖችንና ሌሎች ኃይሎችን ስለ ራያ ምንም አይሉም፣ ስለ ወልቃይት ምንም አይሉም ምናምን ብሎ የሚጮሁት ሰዎች በሙሉ የብልጽግና ካድሬዎች ማለት ነው። ለብልጽግና እያገዙ ለብልጽግና ጎን ሆነው ለብልጽግና እየጮሁ ያሉ ሰዎች በሙሉ ይሄንን በአገዛዙ ይሄንን በሚያደርግበት ጊዜ የአማራ ክልል መስተዳደርን በሙሉ በሚያፈርስበት ጊዜ አንድም ሰው የተናገረ ሰው አልነበረም። ስለዚህ በራያ ውስጥ ሙሉ ለሙሉ ወታደራዊ አስተዳደር ነው የነበረው። ሙሉ ለሙሉ ወታደራዊ አስተዳደር ነው የነበረው እና የወታደሮች ብለው የኦሮሞ የኦህድድ ወታደራዊ አዛዦች ነበሩ ራያን ለአንድ ዓመት ሲያስተዳድሩ የነበሩት። ይሄ እንግዲህ ፋክት ኦን ዘ ግራውንድ የነበረውን ነገር ነው የምንለው። በጠለምትም አድማጮቻችን ተመልካቾቻችን በተመሳሳይ ሁኔታ ጠለምት በሰሜን ጎንደር ዞን መስተዳደር ስር ነበረች። ደባርቅ ዋና ከተማው ደባርቅ የሆነ በሰሜን ጎንደር ዞን ዋና መስተዳደር ስር ነበረች። ያንንም ደግሞ የሰሜን ጎንደር ዞን መስተዳደርንም የፌዴራል መንግስቱ የአብይ አህመድ መንግስት ሙሉ ለሙሉ አፈረሰው ከአንድ ዓመት በፊት። ለምን? ይሄ ጠለምት የአማራ ክልል ስር መተዳደር የለበትም በሚል ሙሉ ለሙሉ የአብይ አህመድ መንግስት ጠለምት ምን አደረገው ማለት ነው? ከአማራ ክልል በቃ ወታደራዊ የፌዴራል መንግስት የፌዴራል ጦር የሚያዘው አሁንም የኦህዴድ ጀነራሎችና የኦህዴድ ኮሎኔሎች የሚያዙት እንትን ሆነ ማለት ነውና በጠለምት አዛዡ የሶማሌ ክልል ሶማሌ ነኝ ነው የሚለው፣ ግን ያው ኦሮምኛም ይናገራል። የቦረና ምናምን ኦሮሞ ነው። በዛ አካባቢ ያለ ሰው ነው። የአንዳንድ የቦረና አካባቢ ኦሮሞ እንደነ አህመድ ሺዴ ያሉ አለ አይደለ? ኦሮሞም ሶማሌም እያሉ የሚገለባበጡ በቃ የኦሮሞ ብልጽግና አገልጋይ የሆነ ጀነራል ነው። ብርጋዴር ጀነራል ስሙ ጠፋኝ። እንደገና ምክትሉም ደግሞ እንደዚሁ የኦሮሞ የኦህዴድ ናቸው እና ሁለቱ ናቸው ጠለምትን ወታደራዊ አስተዳደር ዘርግተው ጠለምትን እያስተዳደሩ። ስለዚህ ራያና ጠለምት ሙሉ ለሙሉ የሚያስተዳድራቸው ማለት ሙሉ ለሙሉ የሚያስተዳድራቸው የነበረው መከላከያ ነው። በነጭ ባደረኩት ቦታ ደግሞ በቃፍታ ሁመራ በወልቃይትና በጠገዴ እነዚህ ሶስቱ አንድ ላይ ሆነው የአማራ ክልል አሸተ ዳምሌ የዚህ አካባቢ የቃፍታ ሁመራ የወልቃይት ጠገዴና ካፍታ ሁመራ ልዩ ዞን ነው የሚባለው። የወልቃይት ጠገዴና ካፍታ ሁመራ ዞን አስተዳዳሪ እንዲሆን ማን ተደረገ? አቶ አሸተ ዳምሌ የዚህ አስተዳዳሪ ሆነ። የምክትል አስተዳዳሪና የደህንነት ጉዳይ ኃላፊ ደግሞ ኮሎኔል ደመቀ ዘውዱ ኃላፊ ሆኑ። ስለዚህ የአማራ ክልል የዘረጋው በወልቃይት የዘረጋው መስተዳደር አሁንም አለ። የአማራ ክልል በወልቃይት የዘረጋው መስተዳደር አሁንም አለ። እንደገና ደግሞ እነ ኮሎኔል ደመቀም ደግሞ ያደራጁት የተከዜ ዘብ የሚባለው አሁንም አለ። ስለዚህ በወልቃይት መከላከያ አይደለም፣ ወታደራዊ አስተዳደር ወታደራዊ አገዛዝ አይደለም ያለው እንደ ጠለምትና እንደ ራያ። በወልቃይት በነ ኮሎኔል ደመቀ ናቸው የሚያስተዳድሩት። እንግዲህ ወልቃይት ያለው ዳይናሚዝም እና ጠለምትና ራያ ያለው ዳይናሚዝም ይሄን ይመስላል። እንግዲህ አድማጮቻችን ተመልካቾቻችን እና ዛሬ ላለ 5ኛ ቀን በተደረገው ብሪፍሊ ያለውን ነገር በነገራችሁ ጠለምት አካባቢ በብዙ ቦታዎች ውጊያዎች በከባድ መሳሪያ ሁሉ ሳይቀር ውጊያዎች እየተደረጉ ነው። ውጊያው እንደዚህ ሆነ እንደዚህ ገባ ብዬ የምለው ነገር የለም። ለምን? በገለልተኛ አካል ማጣራት አይቻልም። ኮኔክሽንም ኖሮኝ አሁን የፋኖን እንቅስቃሴ በተመለከተ ደውለን ምን ደረሰ ምናምን እንደምንለው ከአገዛዙም ከወያኔም እነ ስታሊን ገብረስላሴ በአንድ በኩል የሚሉት የወያኔ የብልጽግና ሰዎችን በዚህ በኩል የሚሉት አንዳንዴ እርስ በርሱ የሚቀረን አንዳንዴ እርስ በርሱ የሚጋጭ ስለሆነ እንደው እንደዚህ ነው እንደዛ ነው ብለን ማለት አንችልም። ግን ማለት የምንችለው ነገር ምንድነው? ጦርነቶች እየተደረጉ ነው። ከሁለቱም ወገኖች ጉዳት እየደረሰ ነው። እና ይሄ ጦርነት በጠለምት ብቻ አይደለም አድማጮቻችን ተመልካቾቻችን፣ በደቡብ ትግራይ ይሄ ዋጀራት የምትባል የሳልኳቸው አይደለ? ከመቀሌ በስተደቡብ ያለች በደቡብ ትግራይም ከራያ በስተሰሜን ከዋጀራት በዋጀራትም አካባቢ ከአፋር አካባቢ ተንቀሳቅሰው የመጡ የትግራይ ተቃዋሚዎች አሉ አይደለ? እነዚህ የነጻ ትግራይ የነጻ መሬት ትግራይ ቲፒኤፍ የሚባሉ ትግራይ ፒፕል ፍሮንት የሚባሉ እነሱ ከህወሓት የተነጠሉት የነጌታቸው ረዳ ኃይሎች ማለት ነው። የነጌታቸው የነጻድቃን ገብረስላሴ ኃይሎች ዋጀራት አካባቢ ከህወሓቶች ጋራ ውጊያ ሲያደርጉ እንደነበረ በጣም ከሰፊ መጠነ ሰፊ ውጊያዎች ሲያደርጉ እንደነበረ መረጃዎች ወጥተዋል። ስለዚህ ምንድነው እያየን ያለ ነው? በህወሓት በቃ አንድ ወቅት ቲዲኤፍ ይባሉ በነበሩ የትግራይ ልጆች መካከል በህወሓቶችና በህወሓቶች መካከል ውጊያ እየተደረገ
በቀድሞ ህዋቶችና በቀድሞ ህዋቶች መካከል አሁን ህዋትና ቲፒኤፍ ተብለው ቲዲኤፍ እና ቲፒኤፍ ተብለው ሁለት የትግራይ ልጆች እርስ በርስ ምን እየሆኑ ነው እየተገዳደሩ ነው። ስለዚህ ጦርነቱ የአማራውን ማህበረሰብና የትግራዩን ማህበረሰብ ከማጫረስ የትግራዩን ማህበረሰብ ከትግራይ ማህበረሰብ ጋር የማገዳደል ወደ ማገዳደልና ወደ ማጨረስ ተኬዷል ማለት ነው። አድማጮቻችን ተመልካቾቻችን እና ዋጀራት አካባቢ ውጊያዎች አሉ። ራያ ምንም አይነት ወታደራዊ ውጊያ የለም። ለምን ራያ አካባቢ በቆረም እንዳልኳችሁ መከላከያ ነበር የሚያስተዳድረው። ወያኔዎቹ እንዲገቡ መከላከያ ከአንድ ዓመት በፊት ፈቅደዋል እነ ጌታቸው ረዳ የነበረው ጊዜ። ሆኖም ግን ስቲል የሚያስተዳድር የነበረው መከላከያ ነበረ። አላማጣን ቆረምን ተቆጣጥሮ እዛ ትላልቅ ካምፖች ነበሩት። እዛ በካምፕ ውስጥም ደግሞ በርካታ ራሽኖች፣ በርካታ መሳሪያዎች፣ በርካታ ስንቅና ትጥቅ ነበረ እና ያንን ሁሉ ጥለው ነው የብልጽግና አገዛዞች ያንን ሁሉ ጥለው ምንም ሳይዋጉ አላማጣንም ኮረምንም ለህወሓት አስረክበው ይሄን አካባቢ ጥለው ሄዱት። ስለዚህ ህወሓቶች ወደ አላማጣ ሲገቡ፣ ወደ ራያ ሲገቡ፣ ወደ ኮረም ሲገቡ ነፍ ጥይት፣ ነፍ መሳሪያ፣ ነፍ ራሽን ያገኙበት ሁኔታ ነው ያለው ማለት ነው። እና በዚህ መልኩ ነው ፈጥተው ይህን እነዚህን አካባቢዎች ኮረምና አላማጣን እንኳን ለመጠበቅ እንኳን እንቅስቃሴ አላደረጉ የብልጽግና ወታደሮች። በቃ ከህወሓት ጋር ውጊያ ተከፈተ ሲባል ፈርጥጠው ነው ያለው። ፈርጥጠው አይጥ ድመት በሰማች ጊዜ እንደምትጠፋው እነሱም እንደዚህ ነው ፈርጥጠው ያሉት። የራያን ህዝብ የአላማጣን ህዝብ ለመጠበቅ እንኳን ምንም አይነት ሙከራ አላደረጉም። ግን ይፎክራሉ። አዲስ አበባ ሄደው ሰልፍ ሲያደርጉ ጀብደኝነት ሲፈጽሙ አየር ኃይላችን እንዲሆነ ምድር ጦራችን እንዲሆነ ምናምን እያሉ ብዙ ሲያወሩ ነበር። ኢቭን አሰብንም እንኳን እናስመልሳለን እያሉ ብዙ ወታደራዊ ተረጆች ሲያሳዩ ነበር። ግን ወያኔ መጣች ብለው ራያንም ኮረምንም ጥለው ሮጠው ፈርጥጠው ነው ያሉት መከላከያ የሚባሉት ማለት ነው። እና ያለምንም ውጊያ አንድ ሰው ሳይሞት ራያ በአሁኑ ጊዜ ሙሉ ለሙሉ በወያኔ ቁጥጥር ስር ሆናለች። እንግዲህ ያለው ሁኔታ ይሄ ነው። በወልቃይት ምንም ነገር የለም እስካሁን። በጠለምት ውጊያዎች እየተደረጉ ነው። በራያ ደግሞ ውጊያው ተጠናቆ ሙሉ ለሙሉ ወያኔ ያንን ቦታ ተቆጣጥራለች። በዋጀራት አካባቢ በደቡብ ትግራይ ደግሞ በትግራይ ኃይሎች መካከል የእርስ በርስ ውጊያ በተለይ ቲፒኤፍ በሚባለውና በነዛ መካከል የእርስ በርስ ውጊያ አለና ያለው ሁኔታ ይሄ ነው። እና ነገሮች ምንም አልረገቡም። በትግራይ ባንኮች 2000 እስከ 50,000 መስጠት የሚገባቸው አሁን ግን 2000 ነበር የሚሰጡት። አሁን ሙሉ ለሙሉ እንደው ብዙ ባንኮች ተዘግተዋል፣ ሲስተማቸው ተዘግቷል። ኤቲኤሞች ምናምን ትግራይ መቀሌ ውስጥ አይሰሩም። ስለዚህ የባንክ አገልግሎት ቆሟል ማለት ይቻላል። አድማጮቻችን፣ ተመልካቾቻችን የባንክ አገልግሎት ብቻ ሳይሆን የኢትዮጵያ አየር መንገድ በመቀሌ በአክሱም እና በሽሬ የሚያደርገውን በረራም አቋርጧል። እሱ ብቻ አይደለም፣ የየብስ ግንኙነትም የባሴ ምናምንም በሽሬ በኩል በጎንደር በኩል ወደ ሽሬ፣ በቆቦ በኩል ወደ ትግራይ እንደዚሁም ደግሞ በአፋር በኩል በሰርዶ ምናምን አድርጎ ወደ ትግራይ የሚሄደው ነገር በሙሉ የመንገድ አገልግሎት ሁሉ እሱ ምን ሆኗል? እሱም ራሱ ቆሟል። እና በጣም በርካታ የትግራይ ወገኖች አቅም ያላቸው ሀብት ያላቸው ብዙ ገንዘብ እየከፈሉ በግል መኪናዎች ከትግራይ ክልል ለማምለጥ ከትግራይ ክልል ለመውጣት በጣም እየሞከሩ ነው። ከዛ አካባቢ ለመሸሽ በቃ ለመውጣት ሁሉም በዛ አካባቢ በቃ ለመውጣት በጣም እየሞከሩ ያለበት ሁኔታ ነው ያለው። እና በጣም በትግራይ ከፍተኛ የሆነ ጭንቅ ነው ያለው፣ ከፍተኛ የሆነ ውጥረት ነው ያለው። አንድ ክሊፕ ላሳያችሁ። የትግራይ ወጣት አንድ የተናገረው ነው። እስቲ አናዳም። እግዚአብሔር በጣም ነው የደበረኝ። በቃ እዚህ ሀገር ለመኖር ማለት ነው። እና አሁንም ድረሱልን በእናታችን፣ ብዙ ሰው እየመተብን ነው። በቃ በቃ እኔ አልቻልኩም። በቃ ቻው። ጦርነት አያስፈልግም። እና አሁንም ድረሱልን በእናታችን፣ ብዙ ሰው እየመተብን ነው። እግዚአብሔርን በጣም ነው የደበረኝ። በቃ ካሁን በኋላ ጦርነት ይቅርብን። በቃ በዚህ ጦርነት ምክንያት ስንት ወንድሞቻችንና ስንት ህፃናቶች በራብና ተርቦ እየሞቱብን ናቸው። በቃ ካሁን በኋላ ስቶፕ፣ ጦርነት አያስፈልግም። እኔ ራሴ ስፖርተኛ ነበርኩኝ። በቃ ስፖርቱን ትቼ በቃ ለማገስ የተራራጥኝ ነው። በጣም ነው የሚያሳዝነው። እግዚአብሔር በጣም ነው የደበረኝ። በቃ እዚህ ሀገር ለመኖር ማለት ነው። እና አሁንም ድረሱልን በእናታችን፣ ብዙ ሰው እየሞቱብን ነው። በቃ እኔ አልቻልኩም። በቃ ይሄ ወጣት የትግራይ ወጣት ነው። ድረሱልን እያለ ነው፣ እያለቀሰ ነው የሚናገረው። በሮናል ጥለን ብንወጣ ደስታችን በቃ ያለውን ነገር ይሄ ከሶሻል ሚዲያ ያገኘሁት ነው። እና አብዛኛው የትግራይ ወጣት ተመሳሳይ አስተያየት ነው ያለው። በጣም ብዙዎቹ ደንግጠዋል። ወደ ጦርነት በመገበቱ ዚያርሻክ ምንድን ነው? ያንን ሁሉ ሰው አስጨረሱ፣ ያንን ሁሉ ሰው አስፈጁ። አሁን ደግሞ እንደገና ወደ ጦርነት የሚማግዱ ሰዎቹ ምን ነካቸው? ለኛ ያስቡም ወይ ለኛ ያዝኑም ወይ? ገና ካለፈው ጦርነት እንኳን ሳናገግም እንደገና ወደ ሌላ ጦርነት ሊወስዱን በሚል በጣም የትግራይ ህዝብ በጣም እየተበሳጨ እንደሆነ ነው የሰማሁት። ውጭ ሀገር ያሉት የዲያስፖራ ሰዎችም እንደዚሁ ጦርነቱ እንዲቆም ጥሪ እያቀረቡ ነው።
ከቤተሰቦቻቸው ጋር እየደወሉ ወጣቶቻቸው ጋር እየደወሉ በጭራሽ እንዳትዋጉ እንዳዘምቱ እያሉ እያበረታቷቸው ነው። ወደ ጦርነት ደግሞ የተሰማሩት በርካታ የወያኔ ታጣቂዎች ባላቸው አጋጣሚ በሙሉ ጥለው እየፈረጠጡ ነው። እንኳን ሊዋጉ ጭራሽ እየፈረጠጡ እየሄዱ ያለበት ሁኔታ ነው ያለው። የወያኔዎቹ ያው የሰራዊት ችግር ስላለባቸው ብዙ ሰው እያመለጠ፣ ብዙ ሰው እየሸሸ፣ ብዙ ሰው እጅ እየሰጠ ስላስቸገራቸው አፈሳ ጀምረዋል። በመቀሌ፣ በአዲግራት፣ በአክሱም፣ በአድዋ፣ በሽሬ በተለያዩ ትላልቅ ከተሞች አፈሳ ጀምረዋል። እያፈሱ ወጣቱን በግድ ሊዋጋ የማድረግ ስራ እየተሰራ ነው እና እንዲህ አይነት ሰቆቃና እንዲህ አይነት በጣም አጸያፊ እልቂት፣ አጸያፊ ነገር በትግራይ እየተፈጸመ ነው። አድማጮቻችን፣ ተመልካቾቻችን እና አሁን ባለው ሁኔታ እንግዲህ እንዳልኳችሁ ጠለምት ውጊያ አለ። የጠለምት ዋና ከተማ ማይጠምሪ እስካሁን በመከላከያ ስር ነው ያለችው። መከላከያ ማይጠምሪን ጥሎ ይወጣል አይወጣም የምናየው ጉዳይ ይሆናል። ነገር ግን ከፍተኛ ጦር በጠለምት እያስገቡ ነው። ብዙ ኃይል በጠለምት እያስገቡ ነው። በበርካታ ወረዳዎች መንቀሳቀስ ጀምረዋል። ነገር ግን አንድ የታዘብነው ነገር ምንድነው? ከዚህ በፊት ወያኔዎቹ በዚህ መስመር አዲገብሩ ይባላል ተከዜ ከመምጣታችን በፊት ያለው ትግራይ ያለው አዲገብሩን ተሻግረው እና ደግሞ በምዕራብ በኩል ጠለምትን በሚይዙበት ጊዜ አልወሰደባቸውም። ምንድነው ማይጠምሪን ተቆጣጥረው ሙሉ ጠለምትን ተቆጣጥረው ይሄን አካባቢ ሙሉ ለሙሉ ተቆጣጥረው ከዛም አልፈው ሰሜን ጎንደር ዞን ሊማሊሞ ተራራ ድረስ ለመዝበት እንግዲህ ሰሜን ጎንደር ዞን ሊማሊሞ ለመድረስ እንግዲህ ሊማሊሞ ያለው ደባርቅ ከተማን እንዳለፍን እና በደባርቅና በጠለምት መካከል ብዙ ሀገር አለ። እነ አደርቃይ የመሳሰሉ ከተሞች አሉ። ስለዚህ ጠለምትን እንዳለፍን ማይጠምሪን እንዳለፍን በርካታ ከተሞች እንደ አደርቃይ፣ ጮበር የመሳሰሉ በርካታ ከተሞችን አልፈን ዛሪማን አልፈን ነው ከዛ በኋላ ወደ ሊማሊሞ ዳገት አድርገን ወደ ደባርቅ። ስለዚህ ከሊማሊሞ ዳገት ጀምሮ እስከ ጠለምት ድንበር ድረስ ያለው ቦታ በሙሉ እና እንደዚሁም ጠለምትን ጨምሮ በቀናት ውስጥ ነው በአንዴ ስዊፕ አድርገው ወያኔዎቹ ያን ቦታ የተቆጣጠሩት እና አሁን ግን ያን ቦታ መቆጣጠር አልቻሉም። አሁን ያለው የመከላከያ ያኔ እንደነበረው ጠንካራ ሆኖ አይደለም። ነገር ግን ያኔ የነበረው የወያኔ ኃይል የወያኔ የውጊያ ፍላጎት የውጊያ ሞሜንተም እና አሁን ያለው የተለያየ ስለሆነ ወያኔዎቹ ያኔ የነበራቸው ኃይል አሁን የለም። ያኔ በቲዲኤፍ የነበረ ጊዜ ያኔ በቁጭት በትግራይ የመከላከያ ሰራዊት አባላት የኤርትራ ወታደሮች ብዙ ሴቶችን ስለደፈሩ ብዙ ወንጀሎችን ስለፈጸሙ በቃ ከምንጠፋ ብለው ነው እንግዲህ የትግራይ ወጣት በሙሉ በፈቃዱ ነው ሁሉም እየሄደ ቲዲኤፍ ነው የተከለለ ያኔ። አሁን ግን እንደዛ አይደለም። አሁን እየተገደደ። ስለዚህ ያኔ የነበረው የውጊያ ግለትና አሁን ያለው የውጊያ ግለት በጣም ይለያያል። በዛ ምክንያት ብዙም እንደጠበቁት ውጤት አላስገኙም። እነሱ በኃይል በጉልበት ጠለምትን ወልቃይትን እናስመልሳለን ብለው ነበረ። ነገር ግን ያ አልሆነም እና አሁንም በጠለምት ውጊያ አለ። መከላከያ አሁንም እዛ አለ። ከባባድ መሳሪያዎችን ይጠቀማል፣ ድሮኖችን ይጠቀማል እና እስካሁን ባለው ሁኔታ ሜጀር የሆነ ብሬክስሩ ወይ በዚህኛውም ወይ በዛኛውም የተገኘ ነገር የለም። ወይ መከላከያ ሙሉ ለሙሉ ወያኔዎችን ከዚህ ጠራርጎ አላስወጣም፣ ወይ ወያኔዎቹ ይህን አካባቢ ተቆጣጥረው ማይጠምሪ ከተማን አልያዙም። ልክ እንደ ራያ እንደተቆጣጠሩ ማይጠምሪ ከተማን አልያዙም። ግን የኔን ግምት ብትጠይቁኝ እዚህ አካባቢ መከላከያ ልክ ራያ እንዳደረገው መከላከያ ከማይጠምሪ ይወጣል የሚል ግምት ነው ያለኝ። ልሳሳት ይችላል። ስለዚህ ልክ የራያን ፓተርን በራያ ያደረጉትን ነገር ለምን አብይ አህመድ እዚህ አካባቢ የአማራው ጠላት ነው። የኦሮሞ ብልጽግናዎች የአማራው ጠላት ናቸው። በፊትም ይህን አካባቢ ለህወሓቶች ለመስጠት ፍላጎት ነበራቸው። ስለዚህ ለአማራው የሚያስቡ ለጎንደር ህዝብ የሚያስቡ እየመሰሉ ለጊዜው ጦሽ ውጊያ ያደረገን ይላሉ እንጂ አልቲሜትሊ ይህን አካባቢ ሙሉ ለሙሉ ለህወሓት ይሰጡታል ብዬ ነው የማስበው። ለምን ለህወሓት ለመስጠት ባያስቡ ኖሮ ከአንድ ዓመት በፊት ጠለምት የነበረውን መስተዳደር አያፈርሱትም ነበር። ስለዚህ ቀስ በቀስ ምንድነው የሚያደርጉት? እዚህ አካባቢ የነበረውን ጦር ሰራዊት የመከላከያ ጦር እንዲለቅ ያደርጉና ልክ እንደራያ ጠለምትም ሙሉ ለሙሉ በሲቪል አስተዳደርም በወታደራዊ አስተዳደርም ሙሉ ለሙሉ በወያኔ እጅ እንድትወድቅ ያደርጋሉ የሚል ግምት ነው ያለኝ። ልሳሳት ይችላል። እና ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን ያለው ሁኔታ ነው። እንግዲህ በዚህ ሂደት ውስጥ ምንድነው አንድ በጣም ትኩረት ሊሰጠው የሚገባ ነገር፣ አንድ እዚህ ጋር ፎቶ ላሳያችሁ። እዚህ ጋር ትኩረት ሊሰጠው የሚገባ ነገር ይሄ የሰሜኑ ግብግብ የሰሜኑ ጦርነት አት ዘ ሴንተር ኦፍ ኢት አብይ አህመድ እና የኦሮሞ ብልጽግናዎች ነው ያሉት።
ይሄ ጦርነትን ማን ነው? ለምንድን ነው የጦርነት የሚደረገው? ፋኖ የለበትም እዚህ ውስጥ። አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ ፋኖም ሆነ ማንኛውም የፋኖ ኃይል በራያ የለም፣ በጠለምት የለም፣ በወልቃይት የለም። በእነዚህ ቦታዎች ፋኖ የሚባል ነገር የለም። በእነዚህ ቦታዎች ያለው ብልጽግና ነው። ብልጽግና ነው። ስለዚህ እነዚህ አካባቢዎች ሰላም አግኝተው እነዚህ አካባቢዎች ያለው ውጥረት በሰላማዊ በሆነ መንገድ ተፈቶ ሁሉንም አሸናፊ ባደረገ መንገድ ተፈቶ እዚህ አካባቢ ሰላም እንዲሆን ለምን አልተፈለገም? አብይ አህመድ እንግዲህ የደቡብ አፍሪካ ስምምነቱን ከፈረሙ 3 ዓመት አለፋቸው። በዚህ በ3 ዓመት ውስጥ ይህንን ችግር ለምን መፍታት አልቻሉም? አንድ ትል አሳያችሁ። እዚህ ጋር የምታዩዋቸው አብይ አህመድን ከላይ ታዩታላችሁ። ታደሰ ወረደ አለ፣ ጌታቸው ረዳ አለ እና ደግሞ አቶ አሻተ ደመሌ አለ። የወልቃይት ጠገዴ የካፍታ ሁመራ የወልቃይት ጠገዴ ካፍታ ሁመራ ዋና አስተዳዳሪ አሉ። እንግዲህ አንድ ነገር በጣም ልብ በሉልኝ። ጌታቸው ወረደን የሾመው ብልጽግና ነው። በብልጽግና ነው ጌታቸው ወረዳ የተሾመው። በአብይ አህመድ ነው ጌታቸው ወረዳ የተሾመው። ስለዚህ ጌታቸው ወረዳው ተጠሪነቱ ለማን ነው? ተጠሪነቱ ለአብይ ነው። ጌታቸው ወረዳ የትግራይ አስተዳዳሪ ሆኖ የትግራይ ቢሮክራሲን ለመምራት ባጀት የሚያገኘው የሚያስፈልገውን ነገር በሙሉ የሚያገኘው ከነ አብይ ነው። ስለዚህ አብይ አህመድ በፈለገ ጊዜ ጌታቸው ወረደን አንገቱን አጥቆ ይሄ እየፈጸመ ያለውን ጦርነት ማስቆም ይችላል። ለምን? ጌታቸው ወረዳ ተጠሪነቱ ለማን ነው? ጌታቸው ወረዳ ተጠሪነቱ ለአብይ አህመድ። መሀል ያለው ጌታቸው ረዳ ደግሞ ስምረት የሚል ድርጅት አቋቁሞ እንደገና ደግሞ እሱ የሚመራው ቲፒኤፍ የሚባል ኃይል አቋቁሞ በዋጀራት አካባቢ በትግራይና በትግራይ መካከል ውጊያ እንዲደረግ ካደረጉት ሰዎች መካከል አንዱ ነው። ጌታቸው ረዳ ማን ነው? ጌታቸው ረዳ የትግራይ መስተዳደር ዋና የነበር፣ ለረጅም ጊዜ ትግራይ ሲያስተዳድር የነበር። አሁን ደግሞ የአብይ አህመድ ልዩ አማካሪ ሆኖ እየሰራ ያለ ነው። የብልጽግና ሰው ሆኖ ማለት ነው። ማን? ጌታቸው ረዳ። ስለዚህ ጌታቸው ረዳ ተጠሪነቱ ለማን ነው? ጌታቸው ረዳ ተጠሪነቱ ለአብይ አህመድ ነው። እዛ ዳርጋ የምታዩት ወንድም ደግሞ አቶ አሸተ ደምሌ ይባላል። አቶ አሸተ ደምሌ በአብይ አህመድ የሚመራው የብልጽግና ማዕከላዊ ኮሚቴ አባል የሆነ ነው። የብልጽግና ካድሬ ነው። የብልጽግና ደጋፊ ነው። ብዙ ጊዜ ፋኖ ላይ አፉን የሚከፍት ነገር ግን እምነቱንና ሁሉን ነገር በአብይ አህመድ ላይ የጣለ ሰው አሸተ ደምሌ። ስለዚህ አሸተ ደምሌም ተጠሪነቱ ለማን ነው? ተጠሪነቱ ለአብይ አህመድ። እነዚህን 3 ሰዎች የሚያዘው ማን ነው? እነዚህ 3 ሰዎች የሚያዘው አብይ አህመድ። እነዚህ 3 ሰዎች ነው የሚጣሉት። እንግዲህ ተመልከቱ። አሁን በሰሜኑ ክፍል በወጀራት አካባቢ የታደሰ ወረደ ሰዎችና የጌታቸው ወረዳ ሰዎች ነው ሲጣሉ የነበሩ ሲዋጉ የነበሩት በወጀራት አካባቢ። የትግራይ ወጣት ከትግራይ ወጣት ጋር ደም እንዲፋሰስ ያደረጉት ጌታቸው ረዳ የሚደግፋቸው ታጣቂዎችና የነታደሰ ወረዳ ታጣቂዎች ናቸው። በዋጀራት በደቡብ ምስራቅ ትግራይ ደም እየፈሰሰ ነው። እንግዲህ ለሁለቱንም የሚያዘው ሁለቱም ተጠሪ የሆኑት ለማን ነው? ለአብይ አህመድ። እንደገና አሸተ ደምሌ ደግሞ አለ። አሸተ ደምሌም እንደዚሁ አዋጅ ነገር አውጇል። ጥሪ ያቀርቧል። ሁሉም እንዲተባበር ከጎን እንዲሆን ወልቃይት ልትወረር ነው በሚል ጠንካራ መግለጫ አውጥቷል። የአማራ ማህበረሰብ፣ የኢትዮጵያ ሕዝብ፣ የወልቃይት ወዳጅ ሁሉ ከጎናቸው እንዲሰለፉ ጥሪ ያቀርቧል። ግን አሸተ ደምሌ ለማን ነው የሚታዘዘው? ለአብይ አህመድ ነው የሚታዘዘው። ራያን ለወያኔዎቹ አሳልፎ የሰጠው ማን ነው? አብይ አህመድ ነው። ራያ የነበረው መከላከያ እንዲወጣ አዞ ራያን ሙሉ ለሙሉ እንዲቆጣጠር ያደረገ ማን ነው? አብይ አህመድ ነው። ብልጽግናዎች ናቸው። ከ1 ዓመት በፊት የራያ የሲቪል መስተዳደር የአማራ ክልል የሲቪል መስተዳደር እንዲበተን ያደረገው ማን ነው? አብይ አህመድና ብልጽግናዎች ናቸው። ጠለምት የነበረው የአማራ ክልል የሲቪል አስተዳደር እንዲበተን ያደረገው ማን ነው? አብይ አህመድና ብልጽግና ናቸው። እንደዛም ሆኖ ግን ወልቃይት ይሄ ሁሉ ጊዜ 7 ዓመት ሙሉ የወልቃይት የፖለቲካ ውክልና መፍትሄ እንዳያገኝ ያደረገው ማን ነው? አብይ አህመድ ነው። ለረጅም ጊዜ አሁን ነው በቅርብ
በቅርብ አሁን ነው እንጂ ለረጅም ጊዜ ባጀት እንዳይሰጣቸው ያደረገ ማን ነው? አብይ አህመድ። ይሄን ሁሉ አሁን ወልቃይት አሁን እንኳን ተመልከቱ፣ አቶ አሸተ ደምሌ ስጋት ውስጥ ገብቶ ጥሪ እስኪያቀርብ ድረስ እንዲደርስ ያደረገው የወልቃይት ስጋት እንዳይቀረፍ ያደረገው አብይ አህመድ አሁን ድረስ የሴቲቱ መራ አውሮፕላን ማረፊያ ኢትዮጵያን ኤርላይንስ እዛ አካባቢ መሄድ ተጀመረ ተባለ። አሁን በቀውሱ ምክንያት ባለመረጋጋቱ ምክንያት ወደ ሴቲቱ መራ የሚሄድ የኢትዮጵያ አየር መንገድ ባስ አውሮፕላን የለም። ከጎንደር ወደ ሴቲቱ መራ የሚሄድ መንገድ እንደ በፊቱ አይደለም። አሁን ኢኮኖሚ አደገ፣ ልማት አደገ ብለው እናቱ አሸተ ደምሌ ሲያወሩትና ሲደክሩት የነበረው ነገር በሙሉ አሁን ይሁን ምን ይሆናል? በጦርነት ምክንያት ባለመረጋጋት ምክንያት አሁን ያ ሁሉ ነገር ምን እየሆነ እየቀዘቀዘ እነሱ ግን ይሄ ሁሉ ጊዜ መፍትሄ እንዲያገኝ ቋሚ የሆነ መፍትሄ እንዲያገኝ መታገል ሲገባቸው ሁሉን ነገር በአብይ አህመድ ላይ አስቀምጠው እንቁላላቸውን ሁሉ በአብይ አህመድ ላይ አስቀምጠው ሲቀመጡ ነበር። አብይ አህመድ ግን በመሃል ምንድን ነው ያደረገው? በቃ በመሃል እነዚህን ሰዎች እነዚህን የሰሜን አመራሮች ጢቢ እየተጫወተባቸው ነው። አይታችሁት ከሆነ በዚህ በሰሜኑ የሀገራችን ክፍል የአፍሪካ ዩኒየን የአሜሪካ ሴኔቶች ብዙዎች የዓለም አቀፍ ሚዲያዎች ሁሉ በዚህ ጉዳይ ላይ መግለጫ ሲሰጡ አብይ አህመድ መግለጫ አልሰጠም። የኦሮሞ ብልጽግናዎች ፌደራል መንግስቱ ምንም ነገር ያለው ነገር የለም። ምንም ለምን ያውቃሉ? በቃ አብይ ቁጭ ብለው እኔ የሚመስለኝ ምንድነው እነ ሽመልስ አብዲሳ እና አዳነች አቤቤ እና ሌንጮ ምናምን ጠረጴዛ ላይ ቁጭ ብለው የሚስቁ ነው የሚመስለኝ። በቃ የሚስቁ በነ ታደሰ ወረደ በነ ጌታቸው ረዳ በነ አሸተ ደምሌ ጢቢ እየተጫወቱ የሚስቁ ነው የሚመስለው። ያ ነው እየሆነ ያለው ወገኖች። ለምን አሁን ጦርነቱ እየተደረገ ያለው በሰሜኑ የሀገራችን ክፍል ነው። ትግሬ ከትግሬ ጋር ነው እየተገዳደለ ያለው። ትግሬ ከአማራ ጋር ነው እየተገዳደለ ያለው። ይሄንንም ደግሞ ለማድረግ የተመቹት እነ ታደሰ ወረደና እነ ጌታቸው ረዳ ናቸው። ለምን አሁንም በድሮ አስተሳሰብ ነው ያሉት። አሁንም እነዚህ ሰዎች በቃ በኃይልና አሁን እነ ጌታቸው ረዳ ምንድነው የሚሉት? በሰላም ህገ መንግስቱን በጠበቀ መልኩ የደቡብ አፍሪካውን ስምምነት በጠበቀ መልኩ የትግራይ መሬቶች የተወረሩ የትግራይ መሬቶች ወደ ትግራይ መመለስ አለባቸው ብለው የሚያምኑ ናቸው። ስለዚህ የትግራይ ሉዓላዊ መሬት መመለስ አለበት ብለው የሚያምኑ ናቸው እነ ጌታቸው ረዳ። ተመልከቱ። ወልቃይት ጠገዴ ምዕራብ ትግራይ ብሎ የሚሉት ወልቃይት ጠገዴ ወደ ትግራይ መመለስ አለበት፣ ሰላማዊ በሆነ መንገድ ወደ ትግራይ እናስመልሳለን ብለው የሚያምኑ ናቸው። እነ ታደሰ ወረደና ደግሞ እነ ምግበይ ደግሞ እምቢ ከተባለ በጉልበት እናስመልሳለን። ስለዚህ ሁለቱም ወልቃይት ጠገዴ ካፍታ ሁመራ ወደ ትግራይ መመለስ አለበት፣ የትግራይ መሬት ነው የሚል አመለካከት ነው ያላቸው። ስለዚህ እኔ ይገርመኛል አንዳንዶቹ ታደሰ ወረደን እየረገሙ ጌታቸው ረዳን የሚያመሰግኑ አይገርማችሁ? ታደሰ ወረደን ይረግማሉ፣ ግን ጌታቸው ረዳን ያመሰግኑ። ሁለቱም አንድ ናቸው። የተለያየ ስትራቴጂ ይጠቀማሉ እንጂ ይሄኛው ጌታቸው ከአብይ አህመድ ጋር በመሞዳሞድ ሲስተሙን ጠብቆ በሰላም በተለያየ መንገድ ስሊክ በመሆን በማባበል ወልቃይትን ወደ ትግራይ ለመመለስ ነው የሚሞክሩት። እነ ጌታቸው እነ ታደሰ ወረደ ደግሞ በኃይል በማስፈራራት ሰራዊት በመላክ ውጊያ እናደርጋለን፣ እንዋጋለን፣ ደም እንፋሰሳለን በብሎ በጀብደኝነት ደግሞ ወልቃይትን ለመመለስ እየሞከሩ በተወሰነ መልኩ ተሳክቶላቸዋል። ራያን መልሰዋል። ጠለምት ላይም ይኸው ሙከራ እያደረጉ ይሄን ሁሉ በሚያደርጉበት ጊዜ ግን መሀከል ላይ ያዘ ሴንተር ያለው ማን ነው? አብይ አህመድ። አብይ አህመድ እየቀለለባቸው እየተጫወተባቸው እየሳቀባቸው። አሁን ተመልከቱ፣ ትግራይን ተመልከቱ። እንግዲህ አንዱ እዚህ ጋር ልምጣላችሁና በተለይ ወደ አሸተ ደምሌ መመለስ ፈልጋለሁና አሸተ ደምሌ የወልቃይት አስተዳዳሪዎች ጥሪ አቅርበዋል እና እነ ዶክተር ዳኛቸውን የመሳሰሉትን አመስግነዋል። እዚህ ጋር አንድ ነገር መረሳት ያለበት ወልቃይት ጠገዴ ነፃነቷን ያገኘችው በህዝብ ትግል ዳኛቸው ደምሴ አይደለም። የወልቃይት ጠገዴ ነፃነት እንዲታወጅ ያደረገው የወልቃይት ጠገዴ ነፃነት እንዲታወጅ ያደረገው የጎንደር ህዝብ፣ የአማራ ማህበረሰብ ህዝብ የህዝብ ትግል እነ ኮሎኔል ደመቀ ያኔ የወልቃይትን የማንነት ጥያቄ በሚያነሱበት ጊዜ ወያኔ ቀፍድዳ ልታስራቸው በነበረ ጊዜ ከጎናቸው ሆኖ የጠበቃቸው
የሸዋ ፋኖ የጎንደር ፋኖች ናቸው። የጎንደር ፋኖች ናቸው። ወያኔ የሰሜን ዕዝን ጥቃት በፈጸመችበት ጊዜ እንዳለ አብዛኛውን ቦታ መከላከያ ራሱ ዳንሻ ላይ ተከቦ የተከበበውን መከላከያ ዳንሻ ነፃ በማውጣት እነ ጀነራል ሙሉ አለምን ነፃ በማውጣት እዛ አካባቢ ያለውን ሁሉ ያጸዱት በዋናነት የህወሓትን አስተዳደር ያከሸፉት የአማራ ልዩ ኃይሎች ፋኖች ናቸው። አብዛኛው የአማራ ልዩ ኃይል አሁን ፋኖ ስለሆነ ፋኖች ናቸው። እምነት የሚጣልባቸው ፋኖች ናቸው። ነገር ግን እነ ጀነራል እነ አቶ አሸተ ደምሌ እነ አብይ አህመድን አምነው ብልጽግናን አምነው ከብልጽግና ጋር ወግነው በጣም ጠቃሚ ያልሆነ አፍራሽ የሆኑ መግለጫዎችን በፋኖ ላይ ሲያወጡ ነበር። ፋኖን ከህወሓት ጋር እንዳበረ አድርገው ሲከሱ ነበር። እግዚአብሔር ያሳያችሁ። ህወሓትን እኮ እድሜ ሰጥቶ ከአንዴም ሁለት ጊዜ ህወሓት ሞታ እድሜ ሰጥቶ ከህወሓት ጋር ነጌታቸውን እያባበለ ከህወሓት ጋር የደቡብ አፍሪካውን ስምምነት ፈርሞ ከህወሓት ጋር ትጥቋን መፍታት የነበረባትን በደቡብ አፍሪካው ስምምነት ትጥቋን መፍታት የነበረባትን ህወሓት ትጥቋን እንዳትፈታ አድርጎ ህወሓት እንድትጠናከር ባጀት መድቦ ሰራዊቶቿን እንድትቀለብበት ባጀት መድቦ ጠንካራ ሆና እንድትወጣ አድርጎ ይህን ሁሉ ያደረገውን አብይን እያመሰገኑና አብይን እየካቡ ለወልቃይት ትልቅ ዋጋ የከፈለውን ማህበረሰብ ግን ለወልቃይት ትልቅ ዋጋ የከፈለውን ፋኖን ግን ሲከሱ ማየት በጣም የሚያሳፍርና የሚያሳዝን ያንን ነው እና አሸተ ደምሌ ሲያደርጉ የነበረው። አሁን ጥሪ ያቀረቡ በጣም ከፍተኛ ጥሪ ያቀረቡ በኋላ ምን ሆነ መሰላችሁ አድማጮች? በጣም የሚገርማችሁ ነገር ጌታቸው ረዳ መግለጫ ሰጠ። በቅርብ ጊዜ ውስጥ የወልቃይት የሲቪል አስተዳደር ይፈርሳል አለ። ጌታቸው ረዳ ያለ ምክንያት እንደዛ አይደል። ልክ ራያን ምንድን ያደረገው ራያ ላይ ከአንድ ዓመት በፊት የአማራ ክልል የዘረጋውን መስተዳደር ራያ ላይ ምን አደረገ? አብይ ምን አደረጉ? ያንን አፈረሱት። ለምትም ላይ የተዘረጋውን ምን አደረጉ? አፈረሱት። ወልቃይት ላይ ግን እነ ኮሎኔል ፋንታሁን እነ ኮሎኔል ደመቀ እነ ኮሎኔል እና አቶ አሸተ ደምሌ አስተዳዳሪ ሆነው ቀጥለዋል። አሁን ጌታቸው ረዳ ምን አለ? በወልቃይትም ያለው አማራ ክልል የዘረጋው የነ ኮሎኔል ደመቀና የነ አሸተ ደምሌ ማስተዳደር ምን ይሆናል አለ ጌታቸው ረዳ። በቅርብ ጊዜ ይፈርሳል። ልክ ራያ እንደሆነው ጠለምት እንደሆነው ይሰፓተር በቃ አገዛዙ የሚያደርገውን ስቴፕ ባይ ስቴፕ ነው የሚያደርገው። ራያን ጨረሰ፣ ከዛ ወደ ጠለምት ሄደ፣ ከዛ ወደ ወልቃይት ደግሞ ለመምጣት እየሰራ ነው። ያገዛዙ እቅድ ይሄ ነው። መጀመሪያ ሲቪል አድሚኒስትሬሽን ያፈርሳል። ከዛ የሲቪል አድሚኒስትሬሽን ካፈረሰ በኋላ የወደድ ጀነራሎች የወደድ ኮሎኔሎች ያን አካባቢ እንዲሞሩ ያደርጋል። ከዛ ህወሓቶችን እንዲገቡ ያደርጋል። ከዛ ቦታውን ለህወሓት አስለቅቆ ይወጣል። በዚህ መንገድ ወያኔዎች ህወሓቶች እነዚህን አካባቢዎች እንዲቆጣጠሩ በእቅድና በስትራቴጂ በእርጋታ ነው አገዛዙ እየተንቀሳቀሰ ያለው። ያንን ነው እየሰራ ያለው። ይሄንን እና አሸተ ደምሌ በራያ የሆነውን ነገር በጠለምት የሆነውን ነገር ማወቅ ነበረባቸው። ወደ እነሱ እንደሚመጣ ማወቅ ነበረባቸው። እነሱ ግን እንደዛም ሆኖ በወንድሞቻቸው በራያ ወገኖች ላይ በወንድሞቻቸው በጠለምት ወገኖች ላይ የሆነው ነገር ምንም እንዳልሆነ ቆጥረው እነሱ እንደማይነኩ አድርገው ቆጥረው በቃ አብይ አህመድ ወይም ሞት ብለው ብልጽግና ወይም ሞት ብለው ከአብይ አህመድና ከብልጽግና ጋር እስክስታ ሲወርዱ ነው የነበረው። እስክስታ ሲወርዱ አሁን ወሎፈሰደን ጌታቸው ረዳ በቃ የአሸተ ደምሌ በስልጣናት ቆይም ደመቀ ዘውዱ በስልጣናት ቆይም የወልቃይት ጠገዴ ካፍታ ሁመራ ዞን መስተዳደር ይፈርሳል ብሎ በድፍረት ጌታቸው ወረደ ህወሓቱ ጌታቸው ወረደ የአብይ አህመድ ልዩ አማካሪ ያን ነገር ተናገረ። ያን በሚመናገርበት ጊዜ እና አሸተ ደምሌ እምቡር ብለው በቃ ወጥተው መግለጫ በመግለጽ በጭራሽ አሁንም ቢሆንስ ምን ልታመጡ ነው? አቶ አሸተ ደምሌ ምን ልታመጡ ነው? ተመልከቱ። በሰሜን ከተከዜ በስተሰሜን ያለው ማን ነው? ሻዕቢያ ነው ያለው፣ ጸረ አብይ። ከተከዜ በስተምስራቅ ወያኔ ነው ያለው፣ ጸረ አብይ። ምንድነው ከወልቃይት ከሁመራ በስተምዕራብ ሱዳን የአልቡርሃን ሱዳን፣ እዛ አካባቢ ደግሞ አርሚ ሰባ የሚባል አለ ህወሓቶች ምናምን ያደረገ እነሱ ነው ያሉት። ደቡብ ደግሞ ወደ በምንሄዱበት ጊዜ እና አሸተ ደምሌ ከጎንደር ህዝብ ጋራ ከፋኖ ጋራ
ሰጣ ገባ ውስጥ ገብተዋል። ስለዚህ ነገ መከላከያ ቢክዳቸው ነገ አብይ አህመድ ራያና ጠለምት እንደሆነው የወልቃይት ዞን አስተዳደር ፈርሷል ቢል ምንድነው የሚያደርጉት? እነ ኮሎኔል ደመቀ እና እሸተ ደምሌ ምንድነው የሚያደርጉት? እንቁላላቸውን ሁሉ አብይ አህመድ በሚባል ብልጽግና በሚባል ቅርጫት ውስጥ ከተው ምንድነው የሚያደርጉት? ሊሉ ነው። ያኔም በራያ የሆነው በጠለምት የሆነውን እንዴት ይረሳሉ? አሁን እኮ ተነገራቸው እኮ በቃ ጌታቸው ረዳ የአብይ አህመድ ልዩ አማካሪ ይሄ በወልቃይት ጠገዴ ያለው ዞን ይፈርሳል አላቸው። ያኔ ምን ሊሆኑ ነው? ማን ነው ከጎናቸው የሚሆነው? እና እነዚህ ሰዎች አልሰማ ብለው ጌተመን ዳኛቸው አሰፋ ነው የሚያድናቸው። ያኔ አሁንም ለወልቃይት መከታ የሚሆነው ለወልቃይቴ ህዝብ መከታ የወልቃይት ማህበረሰብ የአማራ ማህበረሰብ ነው። የወልቃይት ጥያቄ የአማራ ህልውና ጥያቄ ነው። ፋኖ ለአማራ ህልውና የሚታገል ነው። አሁንም ለወልቃይት ደጀን የሚሆነው ፋኖ ብቻ። እስካሁን ድረስ አብይ አህመድን አምናችሁ ብልጽግናን አምናችሁ ከብልጽግና ጋር ታንጎ እየደነሳችሁ የአማራ ማህበርን አስቀይማችኋል። ፋኖን አስቀይማችኋል። የፋኖ አመራሮችን አስቀይማችኋል። ኮሎኔል ደመቀ፣ አቶ እሸተ ደምሌ ይቅርታ ጠይቁ። በማንኛውም ጊዜ ይኸውላችሁ የራያን ህዝብ አብይ አህመድ ክዷል። የጠለምትን ህዝብ አብይ አህመድ ክዷል። እዛ የነበሩ መስተዳደሮችን አፍርሶ ራያን አሁን ሙሉ ለሙሉ ህወሓት እንድትቆጣጠር አድርጓል። አሁን ደግሞ ህወሓት ጠለምት ገብታለች። ግሪን ላይት ከአብይ አህመድ ሳታይ ህወሓት ጠለምት አትገባም። እንገራችሁ ግሪን ላይት የታደሰ ወረደ አዛዥ በተዘዋዋሪ መንገድ እጅ መጠምዘዝ የሚችል አብይ አህመድ ነው። የጌታቸው ረዳም እንደዚሁ። አብይ አህመድ ቢፈልግ ይህንን ነገር በሁለት በሶስት የስልክ ጥሪዎች ማስቆም ይችላል። ታደሰ ወረደ በአስቸኳይ ይሄ የጀመርከውን ነገር ካላቆሙ እኔ እርምጃ ወስዳለሁ ብሎ ቢደውል አብይ አህመድ ታደሰ ወረደ ወዲያው ጦርነቱን ያቆሙ። ለምሳሌ ታደሰ ወረደ ያለ 4 ኪሎ መኖር አይችልም። እነ ደብረጽዮን እነ ምናምን የሚባሉት እኮ ዝም ብለው እኮ ነው። ያለ 4 ኪሎ እኮ መኖር አይችሉም ወገኖቼ። they depend on the federal government። አብይ አህመድ ግሪን ላይት ሳይሰጣቸው ወያኔዎቹ ውጊያ አይከፍቱ እንገራችሁ። ስለዚህ ይሄንን እና እሸተ ደምሌ እንዴት ማወቅ ይሳናቸዋል? እንዴት ማገናዘብ ያቅታቸዋል? እንዴት ነገ ምን ልንሆን ነው? አብይ አህመድ ቢከዳን ራያን እንደከዳው ጠለምትን እንደከዳው በራያ መከላከያ አለ ተብሎ ፈርጥጦ መከላከያ እንደሄደው እኛም ሁሉን ነገር ያለውን መስተዳደር አፈርሰን ነገ ምን ሊሆን ነው ብለው እና እሸተ ደምሌ እንዴት መጠየቅ ያቅታቸዋል? ስለዚህ አሁንም መንቃት አለባቸው ብዬ ነው ማለት። በጣም ብዙ ስህተት ነው የሰሩት። ስለዚህ ፋኖን ይቅርታ መጠየቅ አለባቸው። እነ ኮሎኔል ደመቀ ደጀን ሊሆናቸው የሚችለው ህዝቡ ብቻ። አብይ አህመድ የጎንደርን ህዝብ በድሮን የሚጨፈጨፍ የብልጽግናዎች የኦሮሞ ብልጽግናዎች የጎንደርን ህዝብ በድሮን የሚጨፈጨፉ የጎጃምን ህዝብ በድሮን የሚጨፈጭፉ በወለጋ በተለያየ አካባቢ ያለውን ማህበረሰብ የሚያፈናቅሉ የዘር ማጥፋት የዘር ማጽዳት ወንጀል የሚፈጽሙ የወሎን ህዝብ እየጨፈጨፉ በድሮን እየጨፈጨፉ ያሉ የሸዋን ህዝብ እየጨፈጨፉ ያሉ እነሱ ለወልቃይት ህዝብ የሚያዝኑ ይመስላቸዋል? ስለዚህ አሁንም ይሄ ትልቅ ደውል ሊሆን ይገባል የሚል እምነት አለኝ እና አብይ አህመድ ከነጌታቸው ከነታደሰ ወረደ ጋር እየሰራ እዛ አካባቢ ያለው እንትን ሰላም እንዳይኖር እዚህ አካባቢ ሰላም እንዳይኖር ይሄ አካባቢ የጦርነት ቀጠና እንዲሆን ነው የሚፈልገው። ትግሬ ከአማራ ደም እንዲፋሰስ ነው የሚፈልገው። ለምን ሰሜኑ በታመሰ ቁጥር እነሱ መሀል ሀገር ሆነው ደቡብ ሆነው ባሌን እያለሙ ጅማን እያለሙ አዲስ አበባን ደግሞ በኮሪደር ያደረጉ በቃ የፈለጉትን ማድረግ ነው የሚፈልጉት። ስለዚህ መንቃት ያስፈልጋል። እንግዲህ አድማጮቼ ትግራይ ያለው ሁኔታ ይሄን ይመስላል። ብዙም ወታደራዊነት ከወታደራዊ ጉዳዮች ጋር በተገናኘ ብዙም ይሄ ነው የሚባል ነገር የለም። ምንም ስቴልሜት ነው ያለው ማለት ይቻላል። እንደው የሆነ ዋው የሚያሰኝ ጨዋታ የሚቀይር እንደው ትልቅ ነገር ተፈጠረ የሚያስብል እስካሁን ምንም ውጤት የለም። ወያኔዎቹ
ያው ጠለምት እየተዋጉ ነው። ራያ ሙሉ ለሙሉ ይዘዋል። በዋጀራት አካባቢ ውጊያ አለ። ነገ እንግዲህ ጦርነቱ ይቆማል አይቆምም የምናየው ነው የሚሆነው። ጦርነቱ ከቆመ በኋላ አብይ አህመድ እንደገና ለሶረደን ደውሎ ስምምነት ያደርጋሉ አያረጉም የምናየው ነው የሚሆነው። ስምምነት ካደረጉ ደግሞ ራያ ላይ መከላከያ ተመልሶ ይገባል። ወያኔዎቹ ከራያ ይወጣሉ የምናየው ነው የሚሆነው። ግን አሁን ባለው ሁኔታ ግን ወያኔዎቹ የተሳካላቸው አይመስለኝም። አንዱ የሚፈለግ የነበረው ፋኖን ወደዚህ ጦርነት እንዲገባ በማድረግ በፋኖና በህወሓት መካከል ውጊያ እንዲደረግ ነበር የተፈለገው። ፋኖዎችም ጥበብ ያለው ማስተዋል ያለው እርምጃ ነው የወሰዱት። ስለዚህ ያም አልተሳካላቸውም። ስለዚህ ይሄ የብልጽግናና የህወሓት ጣጣ ነው። በቃ ብልጽግና አብይ አህመድ በሚያዛቸው ሰዎች እርስ በርስ የተፈጠረ ትርምስ ነው። እነሱ ራሳቸው ትርምሱን ይፍቱት። በጊዜውና በሰዓቱ ፋኖ በራሱ መንገድ ማንም አዞ ሳይሆን ማንም ብሎ ሳይሆን በራሱ መንገድ የአማራ ማህበረሰብ ጥያቄዎች እንዲመለሱ ያደርጋል። በራሱ መንገድ አብይን በማስፈጠር እስካሁንና እሸተ ደመሌ አብይን መለመን ነበር ስራቸው። የፌዴሬሽን ምክር በክልሉ በህገ መንግስቱ መሰረት እውቅና ይሰጠን ብሎ ያልጻፉት ስንት ደብዳቤ ነው የጻፉት። እና ፋኖ ግን ከዚህ በኋላ የወልቃይትንም ሌሎችንም ጥያቄዎች የሚመልሰው እና አብይ አህመድን በመለማመጥ እና አብይ አህመድን በማስወገድ የወልቃይት ጥያቄ የሚመለሰው። ስለዚህ ፋኖ የራሱ የሆነ እቅድ የራሱ የሆነ ግብ አለው። ማንም እየመከረው እሸተ ደምሌ እየመከረው ወይም የእሸተ ደምሌ ፕሮፓጋንዲስቶች እነ አያሌው መንበር የመሳሰሉት ሰዎች እየመከሩት እነሱ በሚሰጡት አቅጣጫ አይደለም ፋኖ ጦርነትን የሚያደርገው። ጀነራሎች አሉት፣ ኮሎኔሎች አሉት፣ የሚሊተሪ ስትራቴጂስቶች አሉት። መቼ ምን ማድረግ እንዳለባቸው የሚያውቁ አሉ። እነሱ ስራውን ይሰራሉ። እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።